ሰላም ሰላም ውድና የተከበራችሁ የራህማ ዩቲዩብ ተከታታዮች እንደምን አላችሁ? እኔ ያለው አልሐምዱሊላህ። ሐረግ ድራማ ክፍል 65 ዛሬ ተለቋል። ክፍል 64 ላይ አንዳንድ አስተያየት መስጠት ፈልጌ ነበር። ታይም አልነበረኝም፣ ታውቃላችሁ፣ ረመዳን ነው፣ ስራ ነው። ዛሬ ግን ባለችን ታይም አመቻቼ ክፍል 65 ላይ አንዳንድ አስተያየት መስጠት ፈለግኩ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። አስተያየቴን ወደ እናንተ ይዤ ብቅ እላለሁ። በክፍል 64 ላይ እንዳያችሁት ያፌት ናታንን አሳግቶት ሰው እንዲገል በማድረግ ቪዲዮ ቀርጾ ያንን ቪዲዮ በማያዝ ለኤፍራታ በማሳየት ናታን ሰው ገሏል፣ ይህንን ነገር አሳልፌ ከምሰጥና እኔን ከምታገቢኝ በማለት ምርጫ ሰጥቷት ነበር። እሷም ናታንን አሳልፋ ላለመስጠት ስትል ያፌትን ልታገባው ተስማማች። ቤት ስትመለስ ግን ለናታን እንደማታፈቅረው እንዲርቃት ከዚህ በኋላ ለማስመሰል ሞክራ ነበር። ናታንም ተበሳጭቶ ወጥቶ ሲጠጣ ነበር ያመሸው። ግን ማታ ወደ ቤቱ ሲመለስ እሷ ጋር ነበረ ለማደር የፈለገው። እንደምንም ተሳክቶለት ከእሷ ጋር አድሯል። ጠዋት ላይ እንዳያችኋት ኤፍራታ ስትነሳ በጣም በደስታ ፈለቅልቅ ብላ ነበር። ከነሙሉ ክብረ ንጽህናዋ ራሷን ያገኘችው። ከዚህ በፊት ያፌት አግቷት ምንም አይነት ነገር እንዳላደረገባት ተረድታለች። በጣም ደስ ብሏታል እሱ ፓርት ላይ። ግን ያው በክፍል 65 ላይ በክፍል 65 ላይ ግን በጣም የሚያስጠላ ነገር ነበር የተፈጠረው። ያፌትን እንደምታፈቅረውና ልታገባው እንደወሰነች ለናታን ስትነግረው ናታን ሊያምን አልቻለም። በሆነ ነገር አስፈራርቶች ነው ብላት፣ እሷ ግን እውነት እንደምታፈቅረው አድርጋ ስትነግረው እሱም ተነስቶ ተበሳጭቶ ቤቱን ጥሎ በመውጣት የት ነው የበሬ ሄደው ብትሉኝ ቢኒ ጋር ተነስቶ ሄደው ለቢኒ ሲያማክረው ቢኒም በተመሳሳይ ያፌት የሆነ ነገር እንዳረጋት ነው የተረዳው። ነገር ግን እሷን የሚያስደስታት ከሆነ የእሷ ደስታ ያስደስተኛል በማለት እየመለሰ ነበር ናታን። ቤዛም ዛሬ ተፈታለች። ክፍል 65 ላይ ተፈታ ወደ ቤቷ ገብታለች። እሷም ይችን አጋጣሚ ተጠቅማ ናታንን የራሷ ለማድረግ ትጥራለች። ምንም ሂዊን አግኝታት ከሂዊ ጋር እያወራች ነበር። ምንም አይነት ተንኮል እንደማይሰሩ ከዚህ በኋላ እየነገረቻት ነበረ። ምክንያቱም ሂዊ አሁን ላይ ልትቆም የፈለገችው ለኤፍራታ ነው። ምክንያቱም መጀመሪያም እንዳያችሁት ለእሷ በሚል ሁኔታ ነው እዛ ቤት ውስጥ ገብታ ማንነቷን ደብቃ እስካሁን ድረስ የቆየችው። ግን አሁን በመጨረሻው ልታገባ በነበረበት ታይም ላይ ነው ፖሊስ መሆኗን የነገረቻትና አሁን ላይ ቤዛን አሳማትም። ግን ጽዮንንም እንዳያችኋት ቤዛን እንደ ድሮዋ ተመልሳ ጓደኛዋ ለመሆን እየሞከረች ነው። ቤዛ ግን ብዙም አልተቀበለቻት። ቢሆንም ለጊዜው እንግዲህ አብረው ናቸው። ምክንያቱም ያስፈታት ያፌት ቤዛን ጽዮንን ሰርጉ ላይ ይዛት እንድትገኝ ነው። እኔ ግን እንደሚመስለኝ እዚህ ጋር አስተያየት መስጠት ፈልገው የእነ ናታን አባት ያፌትን የሚወልደው ይመስለኛል። አይዶን ነው። እናንተ እዚህ ጋር አስተያየታችሁን አስቀምጡ። እኔ የሚመስለኝ እንደዛ ነው። ልክ እንደ ሂዊ መጨረሻ ላይ የምናየው ይሆናል፣ እርግጠኛ ነኝ። ምክንያቱም ምናልባት የናታን አባት የያፌትን እናት ሲያሰቃያት ቆይቶ ሊሆን ይችላል፣ አይታወቅም። ናታንን ሊያሰቃይበት የሞከረው አንዱ አይዲያው ይሄ ሊሆን ይችላል ብዬ ገምቻለሁ። እናንተ እንግዲህ የምታስቡትን አስቀምጡ። በመቀጠል ገኒንም እንዳያቸው ክፍል 64 ላይ አስደንግጣት ነበረ።
በጣም ተበሳጭታ ወጥታ ነበር። ልታናግራትም አልሞከረችም። ምክንያቱም ለምንድን ነው ከሁሉም የተለየ ለእኔ የምታስቢው ለእኔ የምትጨነቂው ስትላት ገሚም ከፍቷት ወጥታ ነበረ። እንዳያችሁት አሁን ክፍል 65 ላይ ያፌት ምሳ ጋብዟትኝ ሄዳ ነበረ። ኤፍራታ ስትጠፋባት ስደውል ስልክ አታነሳም ነበር። በመካከል እንግዲህ ናታን ሲደውል ያፌት አንስቶ ሊያበሳጨው ሞክሯል። እሱም የእሷ ደስታ እኔን ያስደስተኛል በማለት ነው የመለሰለት። ግን አንድ ዘለላ እንባ የምታስለቅሳት ከሆነ እዛው ባለበት አነድ ካለው ነበር ያለው። እዚህ ጋ ማንን ረሳው መሰላችሁ? እውነት ለመናገር ከዚህ ክፍል ወይም ከሀረግ ድራማ አንዱ የሚያስቀኝ ፓርት ማን ብትሉ ሉሊት በጣም ነው የምወዳት። አክተዋሪ አክሽኗ በጣም ነው የሚያስቀኝ። ከሚያስቀኝ ፓርቱ ይሄ ነው እና በጣም እወዳቸዋለሁ። በጣም በጉጉት የምጠብቀው በቃ እስከሚለቀቅ ድረስ 10 ጊዜ ይሆናል ስልኬን ቼክ የማደርገው። ከዚህ በኋላ ግን ሀሳብ አስተያየቴን እሰጣለሁ። ምክንያቱም ከአንድ እስከ መጨረሻው ስለሆነ የተከታተልኩት ከዚህ በኋላ ያለውን ክፍል አስተያየት እየሰጠሁ አልፋለሁ ብዬ አስባለሁ ባለኝ ታይም። እናንተም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ነገር ይዤ ብቅ እላለሁ።